ሰላም ጤና ይስጥልን ተመልካቾቻችን የጥቅምት 12 2018 ዓ.ም የናሁ የዕለተ ሮብ ዜናዎቻችንን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁም ቆየው ረዴት ጌታቸው ነኝ። አብራችሁ ቆዩ። አርዕስተ ዜና። መንግስት ተፎካካሪ ፖለቲከኞችና ነፍጥ ያነሱ ወገኖች ሁሉ ወደ መግባባት እንዲመጡ ፓትርያርኩ ጥሪ ያቀረቡ። የዓለም የምግብ ፕሮግራም በኢትዮጵያ ከ1.5 ሚሊዮን በላይ አርሶ አደሮችንና አርብቶ አደሮችን እየረዳ መሆኑን አስታወቀ። ሩሲያ ገዳይ የሆነ የሰው አልባ አውሮፕላኖችንና የሚሳኤል ጥቃቶችን በዩክሬን መፈጸሟ ተገለጸ። ወደ ቀዳሚ ዜናችን ለፍ መንግስት ተፎካካሪ ፖለቲከኞችና ነፍጥ ያነሱ ወገኖች ሁሉ ወደ መግባባት እንዲመጡ ፓትርያርኩ ጥሪ ያቀረቡ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ መንግስት ተፎካካሪ ፖለቲከኞችና ነፍጥ ያነሱ ወገኖች ሁሉ ወደ መግባባት እንዲመጡ ጥሪ አቅርበዋል። ፓትርያርኩ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ምልአተ ጉባኤ ማስጀመሪያ መርሃ ግብር ላይ በሰጡት መግለጫ የነገው ትውልድ ልማታዊ ተስፋ እውን ሊሆን የሚችለው ሰላምና አንድነት ሲኖር ነው ብለዋል። ብፁዕ ወቅዱስ አቡነ ማትያስ ሁሉም አካላት ለሰላም መስፈንና ለልማት እድገት መረጋገጥ ሲባል ወደ መግባባት እንዲመጡ በእግዚአብሔር ስም አባታዊ ጥሪያችንን እናስተላልፋለን ብለዋል። ፓትርያርኩ በመግለጫቸው በሀገራችን ያለው ያለመረጋጋት በህዝባችን አጠቃላይ ስለ ልቦና በሀገሪቱ አንድነትና እድገት የሚያስከትለውን ጫና በቀላሉ የሚታይ አይሆንም። የህዝቡ ስነ ልቦና ከተጎዳ የነገው እድል ጤናማ ይሆናል ተብሎ አይታሰብም ሲሉም አክለዋል። አክለውም ችግሩ እየታየ ያለው በዋናነት በሀገራችን ፖለቲከኞች በመሆኑ ነገሩ የተወሳሰበና የተራዘመ እንዲሆን አድርጎታል ብለዋል። በመሆኑም ይህ የእርስ በርስ ግጭት ቆሞ ችግሮች በውይይትና በድርድር በመፍታት የወንድማማች እልቂት የሚያስቆም የሰላምና የእርቅ እድል ቅድሚያ እንዲሰጠው ጉባኤው የበኩሉን ጥረት ማድረግ ይገባዋል ሲሉ አሳስበዋል። በዘመናችን እየተከሰተ ያለው ችግር ስንዘረዝረው ውለን ብናድር መናገሩ በራሱ መፍትሄ ሊያመጣልን አይችልም ያሉት ፓትርያርኩ ጉባኤው ለዚህ ሁሉ ችግር ዘላቂ መፍትሄ ሊያመጣ የሚችለው መደላደል በስብሰባው ሊተልም ይገባል ሲሉ የአደራ መልእክታቸውን አስተላልፈዋል። በተጨማሪም ቤተክርስቲያኗ ፈተና ውስጥ መሆኗን የጠቀሱት ብፁዕ ወቅዱስ አቡነ ማትያስ ስም የማጥፋት ዘመቻ የቤተክርስቲያኗን እምነት ከመንቀፍና ከማብጠልጠል በላይ አልፎ የቅዱሳንን ቅዱስ ስዕል በአደባባይ እስከ መቅደድ ተደርሷል ብለዋል። ይህም ህገ መንግስት በቀጥታ የሚጻረር ድርጊት መሆኑን ገልጸው ሆኖም በህግ የሚጠየቅና የሚያስቆም አካል አልተገኘም ሲሉ ወቅሰዋል። ብሔራዊ ባንክ በህገ ወጥ ገንዘብ አስተላላፊዎች ላይ የማያዳግም እርምጃ ለመውሰድ መዘጋጀቱን አስታወቀ። የኢትዮጵያ ብሔራዊ ባንክ ህገ ወጥ ስራዎችን ያከናውናሉ ባላቸው የሐዋላ አስተላላፊዎች ላይ የማያዳግም ሰፊ እርምጃ ለመውሰድ መዘጋጀቱን የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ተናግረዋል። ባንኩ የሚወስደው እርምጃ የኢትዮጵያንና የዓለም አቀፍ ህግን የጠበቀ እንደሚሆን የገለጹት የብሔራዊ ባንክ ገዢው በዚህ ተግባር የተሰማሩ ድርጊቶች ከድርጊታቸው እንዲታቀቡና አስፈላጊውን ጥንቃቄ እንዲያደርጉ አሳስበዋል። ዶክተር ኢዮብ የመጨረሻ ያሉትን ይህን ማሳሰቢያ የሰጡት በዋሽንግተን ዲሲ ከሚገኙ የሐዋላ አስተላላፊ ድርጅቶች ጋር ከተነጋገሩ በኋላ ነው። የብሔራዊ ባንክ ገዢው ወደ ዋሽንግተን ዲሲ ያቀኑት የዓለም ባንክ ግሩፕና የዓለም አቀፉ የገንዘብ ድርጅት IMF ዓመታዊ ስብሰባዎችን ለመካፈል ነው። በዋሽንግተን ዲሲው የሐዋላ አስተላላፊ ድርጅቶች ውይይት የኢትዮጵያ ባንኮች ማህበር አመራሮች ተገኝተዋል። የውይይቱ ትኩረት በህጋዊ በሆነ መንገድ መስራት እየፈለጉ ተገቢውን ድጋፍ ያላገኙ የገንዘብ አስተላላፊ ተቋማትን እንዴት እንደግፍ የሚል እንደነበር ዶክተር ኢዮብ ተናግረዋል። በእነዚህ ድርጅቶች በችግርነት ለተነሱ ጉዳዮች ብሔራዊ ባንክና የባንክ አመራሮች አስፈላጊውን ድጋፍ ለማድረግ ማረጋገጫ መስጠታቸውን ገዢው ጠቁሟል። የብሔራዊ ባንክ ትኩረት በርካታ የገንዘብ አስተላላፊ ተቋማት ህጋዊ በሆነ መንገድ ሰርተው ዘላቂነት ያለው ቢዝነስ ውስጥ እንዲቆዩ ነው ያሉት ዶክተር ኢዮብ ሆኖም የተወሰኑ ድርጅቶች የአጭር ጊዜ ትርፍ ለማግኘት በህገወጥ ስራ ላይ ከመሰማራት እንዳልተቆጠቡ አስረድተዋል። የቴሮሪዝም ፋይናንሲንግ ወይም መኒ ላውንድሪንግ የምንለው ላይ የተሰማሩ የተወሰኑ የገንዘብ አስተላላፊ ተቋማት እንዳሉ ደርሰንበታል። እዚህ ላይ በጣም የተናበበ የተቀናጀ ሰፊ እርምጃ ለመውሰድ ነው ያሰብነው። ይህንን አስቀድመን በግልጽ ነግረናቸዋል ብለዋል የብሔራዊ ባንክ ገዢው። ብሔራዊ ባንክ በህገ ወጥ ተግባራት የተሰማሩ የገንዘብ አስተላላፊ ድርጅቶችን በምርመራ እንደደረሰባቸው ሲያስታውቅ ያሁኑ የመጀመሪያው አይደለም። ባንኩ በሐምሌ 2017 ዓ.ም ባወጣው መግለጫ
መቀመጫቸውን በአሜሪካ ያደረጉ 4 የገንዘብ ማስተላለፊያ አገልግሎት ሰጪዎች በወንጀል የተገኘ ንብረትን ህጋዊ የማስመለስና ህገወጥ ተግባራትን ፋይናንስ በማድረግ ተግባር ተሳትፈዋል በሚል ወንጅሎ ነበር። በአፋር ክልል የገዋኔ ወረዳ ነዋሪዎች ለተቃውሞ ሰልፍ መውጣታቸው ተገለጸ። ጥቅምት 10 ቀን 2018 ዓ.ም ለተቃውሞ አደባባይ የወጡት ሰልፈኞች ለ8 ወራት ደሞዝ አልተከፈለንም፣ ለመንግስት ሰራተኞች የመጠጥ ውሃ በአግባቡ እየቀረበ አይደለም ሲሉ ተደምጠዋል። እንዲሁም የገዋኔ ወረዳዎች ነዋሪዎች የኢትዮጵያ ጅቡቲን አውራ ጎዳና መንገድ ለሰዓታት በመዝጋት ተቃውሟቸውን ማሰማታቸው ታውቋል። ሀብታም አያሌው ተጨማሪ አላት። በአፋር ክልል ገዋኔ ወረዳ ጥቅምት 10 ቀን 2018 ዓ.ም ነዋሪዎችን ጨምሮ ለ8 ወራት ደሞዝ አልተከፈለንም፣ የመጠጥ ውሃ በአግባቡ እየቀረበልን አይደለም ያሉ የመንግስት ሰራተኞች ለተቃውሞ አደባባይ መውጣታቸው ተሰምተዋል። የወረዳው ነዋሪዎችም የኢትዮጵያ ጅቡቲ አውራ ጎዳና መንገድ ለሰዓታት በመዝጋት ተቃውሟቸውን ማሰማታቸው ተገልጿል። ለተቃውሞ አደባባይ የወጡት የገዋኔ ነዋሪዎች እንደገለጹትም በወረዳው የሚገኙ የመንግስት ሰራተኞች በተገቢው መንገድ ደሞዝ እየደረሳቸው አይደለም ሲሉ ተደምጠዋል። ሰልፈኞቹ ደሞዝ ከነጭማሪው ወደ 8 ወራት አልተከፈለንም፣ የ2017 ዓ.ም ግማሽ ዓመት አለን፣ ከ2018 ዓ.ም ያልተከፈለ የደሞዝ ጉዳይ ሰሚ አጥቷል ሲሉ በተቃውሟቸው ተናግረዋል። አሁን ላይ በወረዳው ህዝብ ላይ የሚታየው ቅሬታ ከመልካም አስተዳደር እጦት የመጣ ነው የሚሉት ነዋሪዎቹ የክልሉ መንግስት ጉዳዩን ትኩረት ሰጥቶ መመልከት አለመፈለጉንም አስታውቀዋል። ሰው የሰራበትን የሚያጣ ከሆነ ማጣቱ ብቻ ሳይሆን የበላይ አካል እንደዚህ አይነት ጉዳይ መኖሩን ሰምቶ በቀጥታ መረዳት ካልቻለ ነገሩ እየተያያዘ ነው ማለት ነው ሲሉም ተደምጠዋል። ደሞዝ ከነጭማሪ አሁን ወደ 8 ወር እየሄደ ነው፣ አልተከፈለም። የ2017 ግማሽ አለ፣ የ2018ም አለ፣ አልተከፈለም ማለት ነው። የደሞዝ እንኳን ማን ይስማልን ነው። ሰው የሰራበትን የሚያጣ ከሆነ ማጣቱ ብቻ አይደለም፣ አሁን ሁሉም የበላይ አካል አለውና የበላይ አካል እንደዚህ አይነት ሪፖርት ሰምቶ ኢሚዲየትሊ እንደዚህ አይነት ነገር ሶልቭ መድረክ ካልተቻለ በቃ የተያያዘ ነገር ነው። በገዋኔ ወረዳ ከዓመታት በፊት ተሰርቶ ለአገልግሎት የበቃው የመጠጥ ውሃ ፕሮጀክትም ለወራት አገልግሎት ሳይሰጥ በመቋረጡ ከፍተኛ ወጪ እያወጣ ውሃ እየገዛ ነው የሚሉ ቅሬታዎችም አቅራቢዎች በቦቲ ይቀርብ የነበረው ውሃም በአሁኑ ወቅት መቋረጡን ገልጸዋል። ለ8 ዓመት ከክልሉ አደጋ መከላከል ውሃ በቦቲ መኪና እየቀረበልን ነበር ያሉት ሰልፈኞቹ መሀል ላይ ነዳጅ ብር ያልተከፈለ በመሆኑ ውሃው ተቋርጧል ብለዋል። ሰልፈኞቹ ከክልሉ ሆነ ከፌዴራል መንግስት ተገቢ ምላሽ ካልተሰጠን ተቃውሞውን እንቀጥላለን ሲሉም ተደምጠዋል። አሁን ለ8 ዓመታት ከክልሉ አደጋ መከላከል ቦቲዎች እየላኩ ነበሩ። መሀል ላይ ለቦቲዎች የነዳጅ ብር እየተከፈለ አይደለም። ያኔ ውሃ ይቆማል። ሰሞኑ ደግሞ ሰዎች በውሃ እንትን ያሉ ነው፣ እየተንከራተቱ ነው። እንደ ወረዳው ነዋሪዎች ገለጻ ተቃውሞ ከሰዓታት በኋላ የተቋረጠው መንገደኞች ሊደርስባቸው የሚችለውን እንግልት ለመቀነስና ከሀገር ሽማግሌዎች ጋር በተደረገ መግባባት ቢሆንም ጥያቄው ካልተፈታ ከቀናት በኋላ በድጋሜ ለተቃውሞ አደባባይ እንወጣለን ሲሉ ማስጠንቀቀዋል። መንገደኛ ምንም በማያውቀው ነገር ከሚንገላታት ተብሎ ነው እንጂ ሊከፍቱም ሀሳባቸውም አይደለም። በዛውም ደግሞ ሽማግሌዎቹ በቃ አሁን እኛም ደግሞ እንጠይቅ መንግስታችን እንጠይቅና መፍትሄ የሚሰጡን ከሆነ 3 ቀን ስጡን ደሞዝ እንዲከፈል ብሎ ከ3 ቀን በኋላ ደግሞ ተመልሰው ይህንን እንደሚያደርጉ ነው ከወጣቶች ነው ማለት ነው። በአፋር ክልል ገዋኔ ወረዳ የፋይናንስና የኢኮኖሚ ልማት ጽሕፈት ቤት ኃላፊ የሆኑት አቶ ሙሚን መሐመድ እንደተናገሩትም ሰራተኞች ያልተከፈላቸው የ3 ወር ደሞዝ ሲሆን እኚህም የ5 መስሪያ ቤቶች ደግሞ በልዩ ሁኔታ የደሞዝ ክፍያ ተፈጽሞላቸዋል ሲሉ ጉዳዩን አስተባብለዋል። በትክክለኛው 3 ወር የተለዩ ሴክተሮች አሉ። 5 ሴክተሮች የምንከፍላቸው አለ። ቅድሚያ የምንሰጣቸው ፖሊስ፣ ሸሪዓ፣ ፍትህ፣ ትምህርት፣ ጤና፣ እነዚህ 5 ሴክተሮች ቅድሚያ እንሰጣቸዋለን። ከተገኘው ገቢ ላይ ቅድሚያ ይሰጣቸዋል። ከዛ ውጭ ያሉት ደግሞ ነገራቶች ሲስተካከሉ የሚሆን ይሆናል ማለት ነው። የገዋኔ ወረዳ ፋይናንስና ኢኮኖሚ ልማት ጽሕፈት ቤት በበኩሉ በክልሉ መንግስት የተጣለበትን የሚሰበሰብ የገቢ ግብር ከፍተኛ መሆኑና የተሰበሰበው ማነስ ለመንግስት ሰራተኞች ደሞዝ መክፈል እንዳይቻልና የልማት ስራዎች እንዲቆራረጡ አድርጓል ብለዋል። ደሞዝ ብቻ አይደለም ሌላም ተከፋይ ትኖች አሉ። በዛ ምክንያት ፕሮቴጁ የባሰ መጥቶ ክልል በኩል መላክ ያለባቸውን መረጃ እየላኩልን ነው። አሁን እኛ የምንሰበስበው ላይ ነው ችግሩ። ሁለተኛ ደግሞ ገዋኔ ሲባል መጀመሪያ ወደ 4 የሚሆን ቀበሌዎችን አንዱን ለአቢዳ የሚባል 2 ቀበሌ ሰጥተናል። ሌላው ደግሞ ገላዕሉ ለሚባል ወረዳ ደግሞ 2 ቀበሌ ሰጥተናል። እነዛ ደግሞ ትልቅ ፖቴንሻል ያላቸው ቀበሌዎች ነበሩ። አሁን ላይ ግን ያንን ቀበሌ በማስረከባችን ትልቁ ጫና እኛ ላይ በጣም አሁን ላይ በወረዳው ያለውን ሁኔታ የፖለቲካ ችግር የማድረግ አዝማሚያ አለ የሚሉት አቶ ሙሚ መሐመድ የኢትዮጵያ ጅቡቲ መንገድ ወደ መዘጋት መሸጋገር አልነበረበትም ሲሉም አክለዋል።
የዓለም የምግብ ፕሮግራም በኢትዮጵያ ከ1.5 ሚሊዮን በላይ አርሶ አደሮችንና አርብቶ አደሮችን እየረዳ መሆኑን አስታወቀ። በኢትዮጵያ ከ1.5 ሚሊዮን በላይ የሚሆኑ አርሶ አደሮችንና አርብቶ አደሮችን በምርጥ ዘር ግብዓት በማቅረብ በግብርና ቁሳቁስ፣ በገንዘብ ድጋፍ፣ የገበያ ትስስር በመፍጠርና በሰብል እንዲሁም በእንስሳት ኢንሹራንስ እየረዳ እንደሚገኝ የዓለም የምግብ ፕሮግራም አስታውቋል። ይህ የተገለጸው ጥቅምት 11 ቀን 2018 ዓ.ም የግብርና ሚኒስቴር ከፋውና ከሌሎች አጋር አካላት ጋር በመተባበር እጅ ለእጅ ለተሻለ ስርዓተ ምግብ ለተሻለ ህይወት በሚል መሪ ሀሳብ የዓለም የምግብ ቀንን በአዲስ አበባ ስካይላይት ሆቴል ባከበረበት ወቅት ነው። በአከባበር መርሃ ግብሩ ላይ ንግግር ያደረጉት የዓለም ምግብ ፕሮግራም የኢትዮጵያ ተወካይ ዶክተር ሙቲኒታ አምባይ ተቋማቸው በኢትዮጵያ ከ1.5 ሚሊዮን በላይ አርሶ አደሮችንና አርብቶ አደሮችን በተለያዩ ሁኔታዎች ውስጥ እየረዳ መሆኑን ገልጸዋል። ካለፈው ጥር ወር ጀምሮ በ5 ክልሎች 47000 የሚደርሱ አርሶ አደሮች 35000 ሄክታር እያለሙ መሆናቸውን የተናገሩት ዶክተር ሙቲንታ አምባይ ከዚህ ውስጥ ከ10000 በላይ የሚሆነው በመስኖ እየለማ መሆኑን አመልክተዋል። ይህም መሳካት የቻለው በኢትዮጵያ መንግስት፣ በለጋሾች፣ በተባበሩት መንግስታት ድርጅት ኤጀንሲዎች፣ መንግስታዊ ባልሆኑ ድርጅቶችና በግሉ ዘርፍ የጋራ ርብርብ መሆኑን አክለዋል። እንዲሁም ተቋማቸው የአየር ንብረት ለውጥን ለመቋቋም ማህበረሰብ ተኮር መፍትሄዎችን እንደሚደግፍ ጠቅሰው ይህም ዘላቂ የውሃ አቅርቦት እንዲኖር የሀብት አጠቃቀም ግጭቶችን ለመቀነስና የመኖር ዋስትናን ለማረጋገጥ እንደሚረዳ ተናግረዋል። የዓለም የምግብ ፕሮግራም ከግብርና በተጨማሪም ሴቶችና ህጻናትን ጨምሮ ከ14000 በላይ ሌሎች ተጋላጭ የሆኑ የህብረተሰብ ክፍሎችን ምግብ እንዲያገኙ እያደረገ መሆኑን ገልጸው ከኢትዮጵያ መንግስት ጋር በመተባበር 280000 ተጋላጭ የሆኑ ህጻናትን በትምህርት ቤት ምገባ ተጠቃሚ ማድረግ መቻሉን አንስተዋል። የግብርና ሚኒስትር ዴኤታ ፕሮፌሰር ኢያሱ ኤልያስ በበኩላቸው የዘንድሮ የዓለም የምግብ ቀን ኢትዮጵያ በማንሰራራት ትልም ስር ሆና እንደምታከብር ገልጸው ይህም የግብርና ዘርፉን ጊዜው ካለፈበት ልምምድ ወደ ዘመናዊ ምርታማና ጠንካራ የምግብ ስርዓት የሚደረግ ወሳኝ ሽግግር ማለት ነው ብለዋል። ልጅ ለእናቱ ገንዘብ ልኳል። በማይታመን ፍጥነት እናት የቤት መገልገያ ዕቃ ቀይረዋል። ታናሽ ወንድሟ የምርቃት ሱፉን መርጧል። ከነጋዴው በደረሳት ፈጣን አጭር መልእክት እህት እዛው በቆመበት ከፍላለታለች። እሱም ወዲያው መረከቡ አስደንቆታል። እሷ የኦንላይን ግብይቷን በአቢሲኒያ ካርድ ፈጽማለች። ትዕዛዟ ወዲያው ደርሶላት ተቀብላለች። እሱ ማረፊያ ሆቴሉን ሳይዝ ቢደርስም አቢሲኒያ ካርድ ላይ ያለውን ቁጥር በመላክ ብቻ በፍጥነት ሆቴሉን መያዝ ችሏል። በፈጣኑ የአቢሲኒያ ባንክ የሐዋላና ኢኮሜርስ አገልግሎት ገንዘብ መላክ፣ ክፍያ መፈጸምም ሆነ ኦንላይን መገበያየት ሁሉም ይቻላል። አቢሲኒያ የሁሉም ምርጫ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20000 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በአገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። በሱዳን የቀጠለው የድሮን ጥቃት የካርቱም አውሮፕላን ማረፊያ አገልግሎት ስጋት ላይ መጣሉ ተገለጸ። በሱዳን ዋና ከተማ ካርቱም ውስጥ ከዓለም አቀፍ አውሮፕላን ማረፊያ አቅራቢያ ተከታታይ ሰው አልባ አውሮፕላኖች ጥቃት
መድረሱን የመገናኛ ብዙሃን ዘግበዋል። ማክሰኞ ዕለት የተፈጸመው የአየር ድብደባ ለረጅም ጊዜ ሲጠበቅ የነበረው የአውሮፕላን ማረፊያው ዳግም አገልግሎት መስጠት ከጀመረበት አንድ ቀን በፊት መሆኑም ተመላክቷል። የዓይን እማኞች ለፈረንሳዊ መገናኛ ብዙሃን AFP እንደተናገሩት ሰው አልባ አውሮፕላኖች በማዕከላዊና በደቡባዊ ካርቱም ላይ ትላንት ረፋዱን ጥቃት ማድረሳቸውን ገልጸዋል። ሚያዝያ 2023 በሱዳን ጦርና በፈጥኖ ደራሽ ኃይሎች RSF መካከል ጦርነት ከተቀሰቀሰ በኋላ አየር ማረፊያው ተዘግቶ ቆይቷል። በመጋቢት ወር ሰራዊት ዋና ከተማውን ሙሉ በሙሉ ከተቆጣጠረ ጀምሮ ከፍተኛ እድሳት ቢደረግለትም ተደጋጋሚ ጥቃት እየደረሰበት እንደሆነ ለማወቅ ተችሏል። ከስፍራው የተገኘው መረጃ እንደሚያመላክተው የሱዳን ጦር በርካታ ሰው አልባ አውሮፕላኖችን መቶ የጣለ ሲሆን ጥቃቱ በአካባቢው ባሉ ሰፈሮች ላይ ሽብር ፈጥሯል ሲል ገልጿል። በመገናኛ ብዙሃን ዘገባ ላይ ከሱዳን ብሔራዊ ጦርም ሆነ ከRSF የተሰጠ አስተያየት የለም። የሱዳን ወታደሮች አንዳንድ ሰው አልባ አውሮፕላኖችን በጥይት መተው መጣላቸውን የአካባቢው ነዋሪዎች ለመገናኛ ብዙሃን ገልጸዋል። በካርቱም በስተሰሜን የምትገኘውና የበርካታ አስፈላጊ ወታደራዊ ተቋማት መቀመጫ የሆነችው አምዱርማን ከተማ በሰው አልባ አውሮፕላኖች ጥቃት መጎዳቷንም AFP በዘገባው አክሏል። በመጨረሻ ሩሲያ የሰው አልባ አውሮፕላኖችና የሚሳኤል ጥቃቶችን በዩክሬን መፈጸሟ ተገለጸ። ሩሲያ በዩክሬን ዋና ከተማና በሌሎች አካባቢዎች በአንድ ጀንበር ላይ ሰው አልባ አውሮፕላኖችንና የሚሳኤል ጥቃቶችን ከፈጸመች በኋላ ቢያንስ 2 ሰዎች ተገድለዋል ተብሏል። እንደ ዩክሬን ባለስልጣናት ገለጻ ሩሲያ የሰው አልባ አውሮፕላኖችንና የሚሳኤል ጥቃቶችን በመዲናዋ ላይ በመፈጸም መጠነ ሰፊ ጉዳት አድርሳለች ብለዋል። በአንድ አካባቢ የአንድ ሰው ሕይወት ሲያልፍ 10 ሰዎች ደግሞ በከባዱ ቆስሏል ነው የተባለው። በተመሳሳይ ሩሲያ በቼቸርስኪ አውራጃ ውስጥ የሚሳኤል ጥቃት ማድረሷንና የእሳት አደጋ መከሰቱን አልጀዚራ ዘግቧል። በዩክሬን ውስጥ ሌሎች አካባቢዎችም በአንድ ሌሊት በሩሲያ ሚሳኤሎች ተደብድበዋል መባሉን ዘገባው ጠቅሷል። የዩክሬን ሰሜናዊ ምስራቅ ካርኪቭ ክልል ገዢ በሩሲያ ድሮኖች በተፈጸመ ጥቃት የባቡር መሰረተ ልማትና መኪኖች ተጎድተዋል ብሏል። የዩክሬን ባለስልጣናት በዛፖሪዥያ ክልል የአየር ወለድ ማስጠንቀቂያ አዋጅ አውጇል። እንዲሁም የደቡባዊ ኦዴሳ ግዛት ርዕሰ መስተዳድር በበኩላቸው የድሮን ጥቃቶች የኢዝሜል ከተማን የኢነርጂና የወደብ መሰረተ ልማት ጎድተዋል ብለዋል። ጥቃቱ የተፈጸመው የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የአሜሪካው አቻቸው ዶናልድ ትራምፕ ወደ ሩሲያ ግዛት ጠለቅ ብለው እንዲመታ እና የተኩስ አቁም ንግግሮችን እንዲያደርጉ አሊያም የረጅም ርቀት ቶማሃውክ ሚሳይሎችን እንዲያቀርቡ ለማሳመን እየሞከሩ ባሉበት ወቅት ነው ተብሏል። በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ፣ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ። እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን። መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል።
የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞ። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብራችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።